አትሌቱ ምን ነካው? አትሌት ፈይሳ ሌሊሳ V8 መኪናውን ሲያሽከረክር ሁለት ሰዎችን ገጭቷል። አንደኛው ከባድ ጉዳት የደረሰበት ሲሆን ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው በራስ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ምን እየተካሄደ ነው ያለው? የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል ጧት ማታ ቁጭ ብለ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም እንግዲህ በአዳዲስ ቪዲዮዎችና በአነጋጋሪ ቪዲዮዎች ወደ እናንተ መተናል። ጆን ዳንኤል እና ዮኒ ማኛ በጣም አሰጣ ገባ ውስጥ እየገቡ ነው። አሳፋሪው ድርጊት ደግሞ የአትሌት ፈይሳ ሌሊሳ ድርጊትንም በዛው እንዳስሳለን። በጣም ብዙ መረጃዎች እየወጡ ይገኛሉ። እናንተ ብቻ ከቪዲዮ እስከ መጨረሻው ድረስ በማየት ሀሳብ አስተያየታችሁን እየሰጣችሁ ቤተሰብ ሆኑ ስል በትህትና ጠይቃችኋለሁ። ወደ ቪዲዮ ፈጣሪ ስትነገርሽ የሸፈነው አንዳንቺ ስራማ ቢሆን ኧረ እኔ እንደውም ፈጣሪ እንድትማሩብኝ አድርጎ መማር ያደረገኝና የእናንተን ሁሉ ሸፍኖ የኔን አወጣው እንጂ ማርዬ እኔ ጥንካሬን ተማመነብኝና እንዳንቺ አይነቱን ጉድ ሸፍኖ የኔ አይነቱን ጉድ አወጣ መድኃኒዓለም። እሺ እንጂ እንዳንቺ ስራማ ምናምን ብለሽ አትበጣጠሽ። ጾም ብላ አይደለ እንደዚህ መተሽ ሰው ላይ ከምትበጣጠሽ ትገቢና ሉቃስ ወንጌልን ትከፍቺና ማለት ነው የኔ እናት ስለዛ ቤተ መቅደስ ውስጥ ገብቶ እንደዛ እንዳታረገኝ እያለ ስለጸለየው ፈሪሳዊና በር ላይ ቁጭ ብሎ ሲያለቅስ ስለነበረው ቀራጭ ሰውዬ ታነቢያለሽ። ከዛ አንቺ ማነሽ ውስጥ ገብቶ የሚመጻደቀው ፈሪሳዊ ማለት አንቺ ነሽ። ከዛ ጌታ ደግሞ የነሱን ጸሎት ምን አለ? እንደነሱ የሚበጣጠሱትን አልሰማቸውም ማለት መተሽ አትበጣጠሽ፣ ተረጋጊ። እሺ እኔ ኃጢአቴን አምኜ እንደ ቀራጩ በር ላይ ተደፍቼ አትርፈኝ አድነኝ ነው እንጂ ምለው እንዳንቺ ውይ እንደሷ እያልኩ የምጠቁም ሴት አይደለሁም እኔ። እሺ የኔ እናት እኔ በነገራችን ላይ የምጸልየው ማለት ነው እዚህ ህዝብ አፍ ውስጥ እንዳልገባ ነው ማለት ነው። እንዴ እኛኮ ኃጢያታችንን ማለት ነው ፈጣሪ ሸፍኖልን ገበናችንን ፈጣሪ ሸፍኖልን ነው እንጂ እኮ ከማንንም ፊት እኮ መቆም የምንችል እኮ አልነበርንም። እንዴ ማን ሆነን ነው እኛ አሁን እቺ ልጅ ልንኮንናት እንትን የምንለው? በነገራችን ላይ ሁላችንም ማለት ነው በአደባባይ ማለት ነው ገበናችንን እለት የምናደርገው ኃጢያት ቢወጣ ኖሮ ማለት ነው እግዚአብሔር ሸፍኖልን ነው እንጂ ማንንም ከሰው ፊት አንቆምም ነበረ። እንዴ እቺ ልጅ ቆይ ምንድነው አድርጎ ምትሏት? ቆይ በቃ ተሳሳተች፣ ከዚህ በፊት የሆነ ጥፋት አጠፋች፣ በቃ በራሷ ማንነት ነው በራሷ ሰውነት ላጠፋችሁ ለተሳሳተችው እናንተ ቆይ ምን ቤት ናችሁ? ቆይ ምድረ የኮረነሳ አስተሳሰብ ያላችሁ ሰዎች ማለት ነው ለራሳችሁ ህይወት ግራ ገብቷችሁ የራሳችሁ ህይወት አሮባችሁ የልጅቷ ህይወት ላይ ገብታችሁ ደግሞ ተበጠብጧታላችሁ። አረ ትኑርበት እንዴ! እኔ ቆይ ዘንድሮ የራሱን ህይወት ተኮር ብሎ የሚያይ ሰው ይጥፋ። ወደ ራሳችሁ መለስ በሉ እስቲ። እኔ ጭንቅላታችንን ለምንድን ነው የምንጠቀመው? ፖዚቲቭ ነገር እናሳስበው እስቲ፣ ጥሩ ነገር የሚጠቅም ነገር ደህና ነገር እናሳስበው እስቲ። ያሳፍራል በጣም እንዴ! የሰው ህይወት ውስጥ እስከመቼ ድረስ እየቦካችሁ ትኖራላችሁ? አረ ልጅቷ ትኑርበት። ሰብስክራይብ ያደረጋችሁኝ ሰዎች እባካችሁ ሰብስክራይብ አድርጉኝ። ምንድነው ያልከው? ዮኒ ማኛ 25 ዓመት እኔ ስወለድ አሜሪካ ነው የገባው 25 ዓመት ሙሉ። አሁን ግን እኔ ከባድ ሚዛን ስለሆንኩኝ ሰሜን ያለ ነው በወንጀል ነው ሴት በመደብደብ አልወርድም በማለት በዛ በወንጀለኛ ዘመዶች። ምክንያቱም ዳዊት ድሪባ የሚባለው ያንተ ዘመድ ሌባ ጎማይ ነበረ። አንተም ከሱ ጋር ሆነ ፕሌን ልታግቱ ስትሉ የተያዛችሁ ናችሁ። አልወርድም ብለ ፕሌኑ አይንቀሳቀስም አይሄድም ተባላችሁ፣ አንወርድም ማለት ሰው በዛ ምክንያት ነው የታሰርከው። ምንም ሌላ ነገር የለውም። እና 25 ዓመት በነገራችን ላይ ልጅ ወልደሃል። አሁን አንተ ቲክታክ ላይ ለምነ ቀኑን ሙሉ ቁጭ ብለ ለምነ ቀኑን ሙሉ ጧት ማታ ቁጭ ብለ ቢግ ሪስፔክት ማ ፋሚሊ ቢግ ሪስፔክት ቢግ ላቭ እያልክ ነው የምትኖረው። ማ ፋሚሊ ቢግ ላቭ ቢግ ሪስፔክት ለምን አድርገህ ነው የምትኖረው? ለምን እኛ አሜሪካ ጸዳ ብለን ወልደን ከብደን እናት እየጦርን ቤተሰብ እየጦርን ጽድት ብለን እንኖራለን። እግዚአብሔር ይባረክ። አንተ ወንጀለኛ ስለሆንክ ነው ዛሬ እየተወራለ ያለው፣ በጥሩ ስራ አይደለም። ሶ
ሶሻል ሚዲያን ኢትዮጵያን ማንም ሳያውቀው ቆስቁሶ ያስተማረ ነው። እዚህ ጋር የምታየው ሰው ሶሻል ሚዲያ አጠቃቀምን እንዴት እንደሆነ ለኢትዮጵያውያን አስጠቅሜ አንተ ዛሬ የምትለምንበት ማኝዚ በሰጠው ድፍረት ነው። ሶሻል ሚዲያ ቆርቋሪ ነኝ አንተ ቆሮቆራ። አንተ አሁን ያላመንከውን ልጅ ነው የምታሳድገው። በፍቅር የወለድከውን ሳይሆን አማራጭ ስላጣ የምታሳድገው ነው። አግብቼ ነው እኔ ልጆችን ወልጄ ማሳድገው። እንዳንተ በየመንገዱ ስዳክር አይደል። ልዩነትንማ እኩል እንዳታየው፣ አንተ ለማኝ እኩል እንዳታረገው፣ ልመናን ከኔ ጋር እኩል እንዳታረገው። አረን ከብዳለን እንዴ ከባድ ሚዛን ነን። አንገናኝም። እንትን መጣና አብረን በላን ነው ጭቡቴው እና ምን እንዳትሞክረው አንተ በወንጀለኛ ነህ ምናምን ቆሾ ቆምቦሬ ነህ። ለማይነ ቲክታክ ላይ ቀኑ ሙሉ ሳይሰለች ቢግ ላቭ ቢግ ሪስፔክት የሶስት መላጣ ልጅ ብሏል ጆን ዳንኤል በሉት። የዛሬ 25 ዓመት ዮኒ ማኛ አሜሪካን ሀገር ሲገባ የተወለደው ጆን ዳንኤል አሁን ስለበለጠው ቁጭ ብሎ ስለኔ ያወራል። የዛሬ 25 ዓመት አሜሪካ ሲገባ እኔ ተወለድኩት። የዛሬ 25 ዓመት አሜሪካ ሲገባ አሁን በለጥኩት። ቁጭ ብሎ ስለኔ ያወራል። ዚዚት ማይ ፋሚሊ ዚዚት ቁጭ ብሎ ስራ አድርጎኛል። ስለኔ ያወራል። እግዚአብሔር ይመስገን። ሰዎች እናንተ ስትወለዱ የዛሬ 25 ዓመት አሜሪካ የገቡ ሰዎች ቁጭ ብለው ስለናንተ ያወሩ። አሜን በሉኛ ጋይስ፣ አሜን በሉ ማይ ፋሚሊ። እኔ ግን የምለው ይሄ የኮረነሰ ሼባ ግን ምንድነው የሚለው ግን እንዴ? አንተ ከዚህ በፊት ለፍልፈ ይሄ ቱሪናፋ በሆነ አፍ ለፍልፈ ልጁን እሳት ውስጥና ጦስ ውስጥ ከተትከው። አሁን ደግሞ ጃኒ እንዲሆነች እንዲ ተፈጥሮ የሆነ ነገር እንዲተቀቀለው ተጠብሶ የሆነ ነገር ምናምን ነገሩ ነው ባይልህ ይገርማል። እሳት ውስጥ እኮ ከተው እኮ ነበር እኮ ከዚህ በፊት ተረሳለህ እንዴ? ሲቀጥል ደግሞ እኔ ለምን ቲክቶክ ላይ የጀበና ቡና ለምን አትጀምርም? ይሄ የሆነ የወሬ ኮርሶች ማለት ነው የቱልቱሎች ኮርስ ለምን አትጀምርም? ግን እኔ ግን ጭንቅላት ግን ይሰራል። እኔ ሰውዬ በነገራችን ላይ በኩላሊቱ የሚያስብ ነው ይመስለኝ። እንዴ ለምን እኔ አትከበሩም ግን? ለምን እንደ እድሜያችሁ አትሆኑም እንዴ? ብትወልድ እኮ ጆን ዳንኤልን እኮ ታደርሰዋለህ እኮ ባይዜ ጆን ዳንኤልን እኮ ታደርሰዋለህ እኮ እንዴ። ብትችል እኮ አንተ እኮ ጤናማ ሰው ማለት ነው። በነገራችን ላይ ማሰብ የሚችል ሰው፣ ጭንቅላቱ የሚሰራ ሰው የተጣላን ሰው ያስታርቃል፣ ይቀጣል፣ ይከስሳል አይደል እንዴ? እንዳንተ አይነቱ ግን ማለት ነው ውሪ የሆነ እኔ በነገራችን ላይ አንተ በኩላሊቲ ወይም ደግሞ በተረከዝ ነው መሰለኝ የምታስበው። ይሄ የተሰነጣጠቀ ተረከዝ ምን ያህል እንግዲህ እንደሚያስጠላ ታውቃላችሁ። የዚህም ሰው እያስተሳሰብ እንደዛ ነው። ጆን ዳንኤል ካንተ በመቶ እጅ ይሻላል ባይዜ፣ እሱ ይሻላል። ቢያንስ እየሰራ ነው፣ የብዙ ሰው ልብ ውስጥ አለ። ታሪክ የማይረሳው ነገር ነው እየሰራ ያለው። አንተ ግን ይሄ ኬት እንደሚያመጡት አላውቅም። ይሄ በዘበዝ ፍሪክ አረ እንደሚወጡ ነው። ፈይሳል ሊሳ ሰክሮ ሰፈር እየበጠበጠ ነው፣ ጎረቤቶቹን ደብድቧል፣ በመከላከያ ታርጋ ይሄዳል የሚል ዜና አሰራጭቷል። ሶስቱንም መልስልኝ። ሶስት አንኳር ጉዳዮች ናቸው ያነሱት። ተመልክተዋል ወይ? በመጀመሪያ ግን እኔ ብዙም እንዴት አየው? መጀመሪያ ምንም አልመስለኝ። ምክንያቱም ሰው ላከልህ ወይስ ራስህ አይቻለሁ በራሴ። እኔ ብዙም ፊል አላደረኩም እሱ። ምክንያቱም የተለከፈ ውሻ ሁሉም ይነክሳል፣ ከራሱ ጋር ይናከሳል። ስለዚህ እንደዚህ ነገር ስለሆነ ሚዲያ ማለት ነው ዝም ብሎ ተራ አክቲቪስት አለ ያለ ዝም ብሎ የሚያወራ እንደዛ ነው እንጂ ሚዲያ ህግ አለው። እኔ ካጠፋው እኔ ግለሰብ ነኝ፣ የመንግስት ቢሮ አልሰራም፣ ስልክ አለኝ፣ ደውሎ አይጠይቁም ነበር። ያ ሁሉ ከዘረገፉት በፊት ደውሎ የሚጠይቁኝስ ብሰክርስ በራሴ ብር ነው የምታመሙ እኔ ነኝ። አው እንግዲህ እንደሰማችሁት ነው። ከዚህ በፊት የሀገራችንን ባንዲራ እንደ ዓለም አቀፍ ሲያውለበልብልን የነበረ አንድ ጀግና አትሌት አሁን ግን እያወራም ያለው እያደረገም ያለው እየተዘማም ያለው ነገር እንግዲህ በጣም የሚደብር ነገር ነው። ስለሱም ደግሞ ያሉ አንዳንድ ሰዎች አሉና እስቲ ፈይሳ ለሊሳን ሳስታውስ አንድ የሰፈር ልጅ ትዝ ይለኛል።
አረፋፍዶ ነው የፈነዳው። ሲፈነዳ ዲሲፕሊን የሚባል ነገር ከውስጡ አሟጦ የት እንደጣለው አያቱ ሊሆኑ የሚችሉን አሮጊት በምን ደረጃ ተሳድቦ እንደሚያባርር የሰፈር ሰው ምርር አለ። ፖሊስም አንዴ ያስረዋል፣ አንዴ ፈተዋል፣ አንዴ ፈተዋል። በቃ ለእግዚአብሔር ተሰጥቶ ዝም የተባለ ልጅ ነው፣ ጉልበተኛ ሆኖ ማለት ነው። ሰፈራችን ላይ እንትን ይመጣል ቆሼ ያን ቆሼ ከዛ ውስጥ ህፃናት ብረት ይለቅማሉ። ያችን ብረት ለቅመው ያው ለዳቦ ሄደው ይሸጣሉ ማለት ነው። እሱ ካለ እሱ መጀመሪያ ይለቅምና እሱ ሲሄድ የተረፈውን ነው የሚለቀሙ። አንድ ቀን እንደዚሁ እንትን መጥቶ ቆራሌ መጥቶ ሲዘረገፍ ሁሉንም ህፃናትን አባሮ እሱ ሄደ። መጀመሪያ እዛ ውስጥ እንግዲህ ተደባልቆ ፈንጂ መጥቶ ነበር። ያ ፈንጂ ፈንድቶ አንድ እግሩን ወሰደለት። የሰፈር ሰው ኡፍ አለ። ኡፍ ሁለት። ከዛን ጊዜ ጀምሮ ያ ልጅ በሰፈራችን በጣም ሰው አክባሪ መሬት የሆነ ሰው። በእርግጥ ያ ልጅ ጥሩ እንዲሆን አንድ እግሩ መወሰድ የለበትም። የሚመክረው ስላጣ እንዲመክሩትም ስላላስጠጋቸው። ፈይሳ ለሊሳም ቆይቶ ነው የፈነዳው። ዘገየ። አፈነዳዱ ግን ስርዓት አልባ ሆነ። አንዲት ጋዜጠኛ ነኝ የምትል ባልቴት ሰክራህ ሰፈር ውስጥ እየረበሽክ ነው ስትለው ምን አገባ በራሴ ብር ያለ ሰው። በራሴ ብር መጠጣት ትችላለህ እኮ ፈይሳ። ማትችለው ሰፈር መረበሽ ነው ማትችለው። ቢኮዝ በአንተ ስካር እኔን ትረብሸኛለህ። ስለዚህ ጠጣ ግን አትረብሽ ነው እያለች ያለችው ልጅቷ። ይሄን እንኳን ማገናዘብ ያቃተው አንድ ትልቅ ቶርናመንት ላይ ለዛውም ማራቶን በተባለ ውድድር ላይ የሆነ ደረጃ ይዞ ትልቅ ደረጃ ያለው ሰው ራሱን አውርዶ በዚህ ደረጃ ያስታውቅ ነበር እንደማይበረክት። ዳለቻም እንደዚሁ ያስታውቅ ነበር እንደማይበረክት። ይሄው እነ ጆን ዳንኤልም አንድ ሰሞን እንደዚህ ያንቀጨቅጫቸው ነበር። በእርግጥ እነሱ አሁን ወደ መስመሩ ተመልሰዋል። እንግዲህ እንደሰማችሁት ነው። ሰፈር መበጥበጥ ጥሩ ነው ብዬ አላስብም። በራሳችሁ ገንዘብ በራሳችሁ ሰውነት እንደፈለጋችሁ ጠጡ፣ እንደፈለጋችሁ መሆን ትችላላችሁ። ግን ሰፈሩን፣ አካባቢውን፣ ሰውን ማሸበር አለባችሁ ብዬ አላስብም እና በጣም ነው የሚደብረው። ስለዚህ ሰውዬ ደግሞ እየተሰማም እየተወራም ያለው ነገር ጥሩ አይደለም። ሌላ ደግሞ የመጨረሻ ደግሞ አንድ ስለሱ ሰፋ ያለ ማብራሪያ እየሰጠ ሰው አለ። እስቲ እሱንም አይተን እንምጣ። አትሌት ፈይሳ ለሊሳ የት ነው ያለው? ስለተፈጠረው ጉዳይ ያጣራ ነው። እኛ እስካሁን ድረስ የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። በሪዮ ኦሎምፒክ ላይ ባሳየው ተቃውሞ በህዝብ ዘንድ ከፍተኛ ታዋቂነትን ያገኘው አትሌት ፈይሳ ለሊሳ በትላንትናው ዕለት በአዲስ አበባ የትራፊክ አደጋ አድርሶ ከጸጥታ አካላት ጋር በፈጠረው ግጭት ከአካባቢው ተሰውሯል። የዓይን እማኞችና የፖሊስ ምንጮች ለዛሀበሻ እንደገለጹት ክስተቱ የተፈጠረው በንፋስ ስልክ ላፍቶ ክፍለ ከተማ አትሌቱ ቪኤት መኪናውን እያሽከረከረ ባለበት ወቅት ነው። አትሌቱ ከሌላ መኪና ጋር በመጋጨቱ በሌላኛው መኪና ላይ ከፍተኛ የንብረት ጉዳት የደረሰ ሲሆን በመኪና ውስጥ የነበሩ ሁለት ወጣቶችም የአካል ጉዳት ደርሶባቸዋል። አደጋው እንደተከሰተ የአካባቢ ነዋሪዎችና የጸጥታ አካላት እርዳታ ለመስጠትና ጉዳዩን ለማጣራት በስፍራው ተገኝተው ነበር። የጸጥታ አካላት የተጎዱ ወጣቶች ወደ ሕክምና፣ አትሌቱ ደግሞ ወደ ፖሊስ ጣቢያ እንዲያመሩ ጥያቄ ቢያቀርቡለትም አትሌቱ ግን ከጠበቁት በተቃራኒ ምላሽ መስጠቱ ተነግሯል። በስፍራው የነበሩ የፖሊስ ምንጮች ለዛሀበሻ እንደገለጹት ፈይሳ በፍጥነት ወደ መኪናው በማምራት የጦር መሳሪያ በማውጣት ማን እንደሆንኩኝ አታውቁኝም በሚል ዛቻ በጸጥታ ኃይሎች ላይ ሲሰነዝር እንደነበር ገልጸዋል። በመጨረሻም ዛቻውን አቁሞ ወደ መኪና በመግባት ከአካባቢው
በፍጥነት መሰወሩ ተነግሯል። ጉዳዩ ዛሬ ሰኞ ማለዳ በተለያዩ ማህበራዊ ሚዲያዎች ላይ በስፋት መነጋገሪያ መሆኑ ይታወቃል። የአዲስ አበባ ፖሊስ አትሌቱን በቁጥጥር ስር ለማዋል እንቅስቃሴ ቢጀምርም ይህ ዜና እስከተጠናከረበት ጊዜ ድረስ በቁጥጥር ስር አልዋለም። አንዳንድ የቅርብ ምንጮች ደግሞ አትሌቱ ድርጊቱን ከፈጸመ በኋላ ከአገር ወጥቷል እያሉ ነው። አትሌት ፈይሳ ከለውጡ በኋላ ወደ አገር ቤት ገብቶ በንግድ ስራ ላይ ተሰማርቶ የነበረ ሲሆን ከቅርብ ጊዜ ወዲህ ግን በተለያዩ መዝናኛ ቦታዎች በሚያሳያቸው ባህሪያትና በሕግ የበላይነት ጉዳዮች ላይ በሚሰነዝራቸው አስተያየቶች ትኩረት ስብ ቆይቷል። ፖሊስ ጉዳዩን እያጣራ መሆኑን አትሌቱን ለመያዝ ክትትል እያደረገ መሆኑ ተመልክቷል። እንግዲህ እንደሰማችሁት ነው። ታማኝ ከሚባሉ ምንጮች ነው እንግዲህ ይህንን ቪዲዮ ያመጣውላችሁና ሰው ገጭቶ እንግዲህ ሁለት ሰዎች ገጭቶ እንግዲህ ተሰውሯል። እንግዲህ ፖሊሶችም ሊይዙት በመሞከር ላይ እያሉ እሱ ማስፈራርቶ ከህግ በላይ እንደሆነ ራሱን ሲያሳይ ነበርና በነገራችን ላይ እየተደረገም ያለው እየተሰማም ያለው ሁኔታዎቹ በጣም ነው የሚደብሩት። ሰው እስከ መግጨት ድረስ ሰውንም ደግሞ ገጭቶ እንግዲህ ማምለጥ መጥፋት የአንደኛው ሰው እንግዲህ ነፍስ ጠፍቷል፣ ህይወቱ አልፏል የሚባል መረጃ ነበር እየደረሰን የነበረውና አንዳንድ ጊዜ እናስብ። በነገራችን ላይ እንደ ሀገር የአትሌቶች ክብር በጣም አለ እናቃለን። በጣም ልባችን የሚነካ ነገር ነው ከድሮ ጀምሮ የሚሰሩት የነበረው። ግን ብዙዎቹ የተከበሩና ስነ ስርዓት ያላቸው አሪፍ ስም ያላቸው ስማቸው በጣም ቢውልድ የተደረጉ ሰዎች ነበሩ። አሁን ግን እየሰማን ያለነው ስለዚህ ሰውዬ እያየን ያለው ነው ነገር ልክ አይደለም። በጣም ነው የሚደብረው። በጣም ያሳፍራል፣ ሼም ያስይዛልና እንግዲህ የፌደራል ፖሊስ ነገሩን ተከታትሎ ያው ከግብ እንደሚያደርስና መረጃውንም ደግሞ መጨረሻ ላይ እንደምናመጣላችሁ ልነግራችሁና ላሳውቃችሁ ወዳለው ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ እንግዲህ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበረ። እንደዚህ አይነት የሪአክሽን ቪዲዮዎች ስለምሰራ ሁላችሁም የደውል ምልክቷንና የሰብስክራይብ ምልክቷን የላይክ ምልክቷንና ሀሳብ አስተያየታችሁን እየሰጣችሁኝ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።